የሚል አንድ ግለሰብ በየመድረኩ በየሚዲያ በየቦታው ላይ ተገቢ ባልሆነ መንገድ እያነሳ ነው። ለምሳሌ ያክል ነፃነት መኪና ነበረው። ትንሿ ምሳሌ ነው የምሰጥሽ። መኪና ያለው መኪና አልነበረውም፣ አባካይ ነው የሚል ቃላቶች ተጠቅሟል ከዚህ በፊት። ይሄ ሰው ነው የሚሉት እነሱ፣ የእነሱን ሐሳብ ነው እየተናገርኩ ያለሁት፣ ልብ አድርጊ። ስለዚህ እነሱ ምንድነው የሚሉት? ወንድማችን አባካኝ እንደሆነ ይነገራል። የቤተክርስቲያን ፕሮግራሞች ላይ የማይጠቀሙ ተገቢ ያልሆኑ ቃላቶችን ይጠቀማል። ወንድማችንን የሚያኮስስ የወንድማችን ስም በሚያጎድፍ መንገድ፣ ነገር ግን የራሱን ስብዕና በሚገነባ መንገድ kind of promotion እየተሰራበት ነው ያለው። ስለዚህ ወንድማችን ላይ የሚነሱ ነገሮች ይቁሙ። አንድ በሱ ስም የሚሰበሰብ ገንዘብ ይቁም። በሱ ስም የሚሰበሰበው ገንዘብ እኛን እየጎዳን ነው ያለው። በምንድነው የሚጎዳችሁ? በየቆጠይቀ ምንድነው ችግሩ? እናንተ አልነበራችሁም ወይ ሚዲያ ላይ ወጣችሁ እንደዚህ ስትሉ የሚል እኮ ጥያቄ አንስተን ነበረ አይደለም እንዴ? እየጎዳን ያለው ለምሳሌ ያክል ተብሎ እነሱ የዘረዘሯቸው ማአት ምክንያቶች አሉ። ኦኬ። ሁለተኛ በሚስቱ በኩል ያለው ነገር ያልኖረውን ቤተሰቦቹ እንደሚያስረዱት እንደሚዘረዝሩት አብሮት የኖሩ ሰዎች እንደሚናገሩት ገባሽ? ከሱ ጋር የነበሩ ሰራተኞች እንደሚናገሩት አልነበረም። ውጪ ያድር ነበር እኮ ተብለናል። እኛ ፕሮግራም ስንሰራ መኪና ውስጥ እኮ ያድር ነበረ ነፂ ተብለን እናውቃለን። ገባሽ? ይሄ ቤተሰቦቹ ነው። አሁንም ልብ አድርጉ። እኔ የማንም ሳይድ አይደለሁኝ፣ በሚስትዮም ሳይድ አይደለሁኝም፣ በቤተሰቦቹም ሳይድ አይደለሁኝም። እኔ መሀል ላይ ያለው ሰው ነኝ። ወደ እናንተ መረጃ ማደርሰው ግን ወደ እናንተ ሳደርስ እውነቱን እንድታውቁት የምችለውን ያክል ስሜታቸውን የምችለውን ያክል እውነታቸውን ወደ እናንተ እንድናደርስ እየሞከርን ያለ ነው። በዚህ መካከል ቤተሰቦቹ ተሳስተሃል፣ እውነት የለም፣ የተናገርከው ነገር ትክክል አይደለም፣ ያቀረብከው ነገር ትክክል አይደለም ከተባለ ይምጡ፣ ደስ ይለኛል። አስናቀ ይምጣ፣ ደስ ይለኛል። ቁጭ ብለን ማውራት እንችላለን። ነገራችን ላይ እዚህ ላይ ያላወጣናቸው ማአት ነገሮች አሉ። ቅድም ብለሽዋል፣ ሲቆረጥ ይሰማሻል አይደለም? እንደ ባለሙያ ፊል ታረጋግጫለሽ። በጣም ብዙ አውጥተናል። ለምንድን ነው ያወጣነው ሲባል ሰው ቢሰማው ይጎዳል፣ ሰውን ማህበረሰቡ አይጠቅምም። ስለማይጠቅም የጣልናቸው የተውናቸው ማአት ስሜቶች አሉ። እህትዮ ቲክቶክ ላይ ወጣ መቼ ተናገርን አለች። መቼ ጉዱን አወራንና መቼ ተናገርንና አልተናገርንም እኮ አለች። ኦኬ። እና ጉዳቱ ብዙ ነበረ። ለዚህ ነው ታዲያ ምንድነው የሚጠቅመው ካልሽ የሚያርፉ ሰዎች አሉ። ቅድም እንዳልሽው ልጆቹ ሊጎዱ ይችላሉ ወይ? አዎ ሊጎዱ ይችላሉ። በዚህ እውነት ምልልስ ውስጥ ሊጎዱ ይችላሉ። ግን ያንን ዲፌንድ ማድረግ የሚችሉ ደግሞ እውነት አለን የሚሉት ቤተሰቦቹ ናቸው። ከሚዲያ ውጪ መሆን የሚችልበትን ነገር ሞክር ያለው ብለኛል። ምንም ይሄ የሚታወቅ ነው። ከአስናቀ ጋር 1 ሰዓት ከ11 ደቂቃ አውርተናል። ሚስትየው ሞክረናል፣ ጓደኞቹ ሞክረናል፣ አውርተናል፣ እንነጋገር ብለን ፕሮፖዝ አድርገናል፣ ጠይቀናል። ግድ የላችሁም። ፋይናሊ ምንድነው ሀፕን ያደረገው? እኔ እንደውም በጣም የገረመኝ ነገር ይሄ ነገር እንዲፈታ በጣም ጥረት እያደረግን ነበረ። በጣም ይህን ጥረት እያደረግን ሌላ ቦታ ሌላ ስቴሽን ላይ ሄደዋል። አሁን ስሙ መጥቀስ አልፈልግም ስለማልፈልገው ማለት ነው። እና እዛ ቦታ ሄደው ችግሩን ለመፍታት እየሞከሩ ነው ያሉት አሉኝ። እኛንን የጋበዝናቸው፣ እኛንን ጥያቄ ያቀረብ ነው እኛንን። ይኸው ቴዎድሮስ ተክለአረጋይ ለእኔ ሕያው ምስክር ነው ብዬ አስባለሁ። ሌላውን ተየው እና ከቴዲ ጋራ ደጋግመን ያወራ ነው። በቃ ይቅር፣ ይሄ ይቆረጥ፣ ይሄ ይተው፣ በቃ እንቶ ተባብለን ይቅር በደንብ ነው ጊዜ ወስደን ያወራ ነው። እና እህትዮ ግን መጨረሻ ላይ ምንድን ነው ያለችው? አለ እኛ ጋር አለ ደውላ ይሄ ነገር እንዲለቀቅ እንዲህ ተቆርጦ እንዲሚወጣ አልፈልግም፣ ሙሉ ታሪኩ እንዲወጣ ፈልጋለች። አይሆን ሽምግልና ጸብ የለም በእኛና በእነሱ መካከል እኮ ጸብ የለም። የእውነት ጉዳይ እንጂ የጸብ ጉዳይ አይደለም። $9,000 ልጁ ወደ አስቸኳይ ማስጠንቀቂያ ለወላጆች ልጆች ሊን እያሉ የሚጠጡት ፋሽን ሳይሆን የመቃብር መንገድ እንደሆነ ስንቶቻችሁ ታውቃላችሁ? ዛሬ በትምህርት ቤቶችና በቲክቶክ እንደ ቀልድ እየተስፋፋ ያለው ይህ አደገኛ መርዝ ታዳጊዎችን በቁም እየበላቸው ነው። ታዳጊዎችና ወጣቶች በስፕራይት ሃይላንድ ውስጥ ቀይ መጠጥ ይዘው ካያችሁ እባካችሁ ዝም ብላችሁ አትለፏቸው። ነገሩ ሊን ይባላል። ለሳል ተብሎ የሚታዘዝ ሽሮፕን ከለስላሳ መጠጥ
ጋር በመቀላቀል የሚዘጋጅ መርዝ ነው። እነዚህ ሽሮፖች ውስጥ ኮኬን የተባለ ንጥረ ነገር አለ። ኮኬን ደግሞ ከሄሮይን ጋር የሚመደብ በከባድ ሱስ ተመድቦ ህይወትን የሚያጠፋ የዘር ነው። ይህ መጠጥ ዛሬ ፈታ ቢያደርጋቸውም ነገ ግን ሳምባን በማደንዘዝ መተንፈስን ያቆማል፣ የልብ ምትን